አሜሪካ የኢራን ወደቦችን ከዛሬ ከሰኞ ጀምሮ እንደምትዘጋ ያስታወቀች ትገኛለች። ዶናልድ ትራምፕ በኢራን ላይ ዳግም ጥቃት ለመክፈት እያጤኑም እንደሆኑ አንዳንድ ወሬዎች እየተሰሙ ይገኛሉ። የዓለም የነዳጅ ዋጋ ከ$100 በላይ ከፍ እያለ መምጣቱንም አንዳንድ ወሬዎች እየጠቆሙ ይገኛሉ። እስማኤል ኡመር ጌሌ የጅቡቲ ፕሬዝዳንት በመሆን ለስድስተኛ ጊዜ ተመርጠዋል። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ሰኞ ሚያዝያ 5 2018 ዓመተ ምህረት ዓለም አመሻሿ እንዴት እንደነበረ፣ ምን እንደተከሰተ፣ እንዴት እንዳደረች እንዲሁም እንዴት እንዳረፋፈደች ከዓለም ጉያ እስከ ኢትዮጵያ እንብርት ከተሰሙ ወሬዎች እነግራችኋለሁ። ለዛሬ ወሬያችን ተቀዳሚ የምናደርገው በጎረቤት ሀገር ጅቡቲ በተካሄደው ፕሬዝዳንታዊ ምርጫ ፕሬዝዳንት እስማኤል ኡመር ጊሌ በ97.8% ድምጽ ማሸነፋቸው ተሰምቷል። መሐመድ ፋራህ ሳማተር የተባሉ ብቸኛ ተፎካካሪያቸው 2.19 ድምጽ ብቻ አግኝተዋል። ውጤቱ ለፕሬዝዳንቱ ስድስተኛ የስልጣን ዘመን ለተጨማሪ 5 ዓመታት የሚያቆያቸውም ነው። በሀገሪቱ ያሉ ዋና የሚባሉ ተቃዋሚዎች ምርጫው ፍትሃዊ አይደለም በሚል ምክንያት በውድድሩ ላይ አልተሳተፉም። ደጋፊዎቻቸውም ድምጽ እንዳይሰጡ ጥሪ አቅርበውም ነበር። ምንም እንኳን ተቃዋሚዎቹ በምርጫው አንሳተፍም ቢሉም መንግስት ግን ድምጽ ለመስጠት ብቁ ከሆኑት ሰዎች ውስጥ 80.4% የሚሆኑት ወጥተው ድምጽ ሰጥተዋል እያለ ነው። ፕሬዝዳንት እስማኤል ኡመር ጌሌ በአሁኑ ወቅት የ78 ዓመት አዛውንት ናቸው። እንደ አውሮፓውያን አቆጣጠር ከ1999 ጀምሮ ለ27 ዓመታት ሀገሪቱን እየመሩም ይገኛሉ። ጌሌ ቀደም ሲል ከስልጣን ለመልቀቅ ቃል ገብተው ነበር። በሀገሪቱ ህገ መንግስት አንድ ፕሬዝዳንት እጩ ከ75 ዓመት መብለጥ የለበትም። ለዚሁ ምርጫ ሲባል ግን የ75 ዓመት ዕድሜ ገደቡ እንዲነሳ እንደተደረገም ይህ መረጃ ይጠቁማል። ከባህር ማዶ ካገኘናቸው ወሬዎች ተቀዳሚ የምናደርገው ደግሞ አሜሪካ የኢራን ወደቦችን ከዛሬ ከሰኞ ጀምሮ እንደምትዘጋ ያስታወቀች ትገኛለች። የአሜሪካ ጦር የኢራን ወደቦችን ከሰኞ ጀምሮ እንደሚዘጋ ገልጾ ነገር ግን በወሽመጡ ላይ ወደ ሌላ ሀገራት የሚንቀሳቀሱ መርከቦች ላይ መስተጓጎል እንደማይፈጠር አስታውቋል። ትራምፕ በበኩላቸው በዋሽንግተን አቅራቢያ በሚገኘው የአንድሪው የጦር ሰፈር ለጋዜጠኞች ኢራን ወደ ድርድሩ ባትመለስ ምንም እንደማይመስላቸው፣ ምንም እንደማይሰማቸው ተናግረዋል። ተመለሱ አልተመለሱ ግድ አይሰጠኝም፣ ካልተመለሱም ችግር የለብኝም ብለዋል። ትራምፕ ይህንን ያሉት በሁለቱ ሀገራት መካከል በፓኪስታን ኢስላማባድ የተደረገው የቀጥታ ንግግር ሳይሳካ ከቀረ በኋላ ነው። ትራምፕ በሁለቱ ሀገራት መካከል የተደረሰው የተኩስ አቁም በመልካም ሁኔታ እንደቀጠለ መሆኑን ተናግረዋል። የአሜሪካ ማዕከላዊ እዝ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን ከዛሬ ከሰኞ ዕለት ከ11 ሰዓት ጀምሮ እንደሚዘጋ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ሆን ብላ የሆርሙዝ ወሽመጥን ዳግም ሳትከፍት ቀርታለች ካሉ በኋላ ወደቦቹ እንዲዘጉ አዘዋል። ፕሬዝዳንቱ የአሜሪካ ባህር ኃይል ላይ ጥቃት ለመፈጸም የሚሞክር ማዕት እንደሚወርድበት አስታውቀው ማንኛውም መርከብ በወሽመጡ ላይ ለማለፍ ቀረጥ እንዳይከፍል አስታውቋል። በአሜሪካና በኢራን መካከል በፓኪስታን የተደረገው ድርድር ሳይሳካ ቀርቶ ዳግም የተፈጠረውን ውጥረት ተከትሎ የነዳጅ ዘይት ዋጋ በበርሜል ከ$100 በላይ መሸጥ እንደተጀመረ ይህ መረጃ ይጠቁመናል። ትራምፕ ከኢራን ጋር የተደረገው የቀጥታ ንግግር ያልተሳካው ኢራን የኒኩለር ፍላጎቷን ለመተው ፍቃደኛ ሳትሆን ስለቀረች ነው ሲሉ ወንጅለዋታል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ቴህራን በቀና ልብ በድርድሩ ላይ መሳተፏን ሲናገሩ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊፍም ደግሞ ኢራን ለማስፈራሪያዎች አትንበረከክም ብለዋል። የኢራን አብዮታዊ ዘብ ወደ ወሽመጡ የሚጠጉ መርከቦች የተኩስ አቁሙን እንደ ጣሱ ይቆጠራል ሲልም አስጠንቅቋል። ከዚህ ወሬያችን ሳንወጣ ትራምፕ በኢራን ላይ ዳግም ጥቃት ለመክፈት እያጤኑ መሆኑን ዎል ስትሪት ጆርናል እየዘገበ ይገኛል። አሜሪካና ኢራን በፓኪስታን ያካሄዱት ድርድር ሳይሳካ መቅረቱን ተከትሎ ትራምፕ ቴህራን ላይ ዳግም ጥቃት የመክፈት ሐሳብ እንዳላቸው ዎል ስትሪት ጆርናል ዘገበ። ዎል ስትሪት ጆርናል ስማቸውን ያልገለጻቸው የአሜሪካ ባለስልጣናትን ጠቅሶ ከሌሎች እርምጃዎች በተጨማሪ ኢራን ላይ ድብደባ ለመጀመር እያጤኑ መሆኑን ዘግቧል። ትራምፕ እሁድ ዕለት የባህር ኃይላቸው የሆርሙዝ ወሽመጥን እንዲዘጋ ትዕዛዝ ሰጥተዋል።
ዋይት ሃውስ ቢቢሲ ስለ ጋዜጣው ዘገባ ላቀረበው ጥያቄ ሁሉም አማራጮች ጠረጴዛ ላይ ናቸው ሲልም ምላሽ ተሰጥቶታል። የዋይት ሃውስ ቃል አቀባይ ኦሊቪያ ዌልስ ፕሬዝዳንቱ የሆርሙዝ ወሽመጥን እንዲዘጋ ባህር ኃይሉን አዘዋል። የኢራንን ዝርፊያ ያበቃልና ሁሉንም ተጨማሪ አማራጮች በጠረጴዛው ላይ ተቀምጧል። ለዎል ስትሪት ጆርናል ፕሬዝዳንቱ ቀጥሎ የሚያደርጉትን መረጃዎች የሰጠ ማንኛውም ሰው በግልጽ ግምቱን ነው ያስቀመጠውም ሲሉ አክለው ተናግረዋል። ለዛሬው ወሬያችን ከዓለም ላይ ከተሰሙ ወሬዎች መካከል የመጨረሻ የምናደርገው የዓለም የነዳጅ ዋጋ ዳግም $100 በላይ ከፍ እያለ መምጣቱን የተሰማውን ዜና የመጨረሻችን እናደርጋለን። በአሜሪካና በኢራን መካከል የተደረገው ድርድር ያለ ስምምነት መጠናቀቁን ተከትሎ ፕሬዝዳንት ዶናልድ ትራምፕ የኢራንን ወደቦች እንደሚዘጉ ከዛቱ በኋላ የነዳጅ ዋጋ በበርሜል $100 በላይ እያሻቀበ ይገኛል። የዓለም የነዳጅ ዋጋን የሚተምነው የብሬንት ድፍድፍ ነዳጅ ዘይት በ7.3 በመቶ ጭማሪ በማሳየት $102.30 ተሸጧል። በሳምንቱ መጨረሻ ላይ የተደረገው ድርድር አለመሳካቱ የዓለም የኃይል ቀውስ እየተባባሰ ሊሄድ ይችላል የሚል ስጋትም አንስቷል። ባለፈው ረቡዕ ዋሽንግተንና ቴህራን የሆርሙዝ የባህር ወሽመጥ የንግድ መተላለፊያ ለመክፈት የ2 ሳምንት የተኩስ አቁም ስምምነት ላይ ከደረሱ በኋላ የነዳጅ ዋጋ $100 በታች ወርዶ እንደነበርም ይታወሳል። ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች። ዓለም እንግዲህ እንደዚህ አረፋፍዳለች እና እናንተም እንደ አይነት ትኩስ ወሬዎችን ትኩስ መረጃዎችን ማግኘት ከፈለጋችሁ ሰብስክራይብ የምትሏን በተን ከተጫናችሁ በኋላ በየጊዜው የሚወጡ አዳዲስ ወሬዎችንና ትኩስ መረጃዎችን ማግኘት ትችላላችሁ። ለወዳጅ ለዘመዶቻችሁ ማጋራትን እንዳትረሱ። ጤና ይስጥልን።